ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የኤርትራ ፕሬዝዳንት ኢሳያስ አፈወርቂን ንግግር አስመልክቶ መግለጫ ያወጣው የኦሮሞ ነጻነት ግንባር ኦነግ ከአክቲቪስት እስከ ሀገር መሪ ኦሮሞማ በሚል በኦሮሞ ሕዝብ ላይ የሚደረግ ዘመቻ ለአፍሪካ ቀንድ አካባቢም አደጋ መሆኑን ያስረዳ ሲሆን የኤርትራ ፕሬዝዳንትና መሪዎችን ጨምሮ ከአሮጌ ስርዓት አቀንቃኞች ኦሮሞማ በሚል በኦሮሞ ሕዝብ ላይ እየተደረገ ያለው ዘመቻ አሳስቦኛል ሲል ገልጿል። ተጨማሪ አዘጋጅተናል። የወተትና መሰል ምርቶችን የቆይታ ጊዜና መጠናቸውን ለመጨመር ሲባል የአስክሬን ማድረቂያ ጭምር የሚጠቀሙ ነጋዴዎች እንዳሉ ተሰማ። በየጊዜው ክትትል በማድረግ ባዕድ ነገሮች የተቀላቀለባቸው ምርቶችን ለገበያ በሚያቀርቡት ላይ ህጋዊ እርምጃ እየተወሰደ ነው የተባለ ሲሆን እነዚህ ምግብ ውስጥ የሚጨመሩ ባዕድ ነገሮች ከፍተኛ የሆነ የጤና ችግር በሰዎች ላይ እንደሚያስከትሉ ነው የተነገረው። ሌላኛው መረጃችን ነው። ባለፉት 30 ዓመታት በህዝብ ተወካዮች ምክር ቤት ፓርላማ ተገኝቶ ዘገባዎችን ሲሰራ የቆየው ሪፖርተር ግልጽ ባልሆነና ባልታወቀ ምክንያት በፓርላማ ተገኝቶ ዘገባ እንዳይሰራ መከልከሉን ገለጸ። የምክር ቤት አባሉ ዶክተር ደሳለኝ ጫኔ በጉዳዩ ላይ በሰጡት አስተያየት ሪፖርተርን ጨምሮ ሌሎች የግል ሚዲያዎች መከልከላቸው የተጠያቂነት መርህንና የህገ መንግስቱን መንፈስ የሚጻረር እንደሆነ የገለጹ ሲሆን የህዝብ እንደራሴዎች እንደተመረጠ ተወካይነታችን እውነትን እንደማንፈራ ለህዝብ ተጠያቂዎች መሆናችንን ታላቅ ኃላፊነትና አደራ ለሰጠን ህዝብ አገልጋይ መሆናችንንም ማሳየት አለብን ብለዋል። ዝርዝሩን የምናስደምጣችሁ ይሆናል። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ኮር 2 አሃዶች ለወራት ያሰለጥኗቸውን በርካታ ቁጥር ያላቸውን ምልምል ፋኖች አስመረቁ። ሰልጥነን እንዋጋለን እየተዋጋን እንሰለጥናለን በሚል መሪ ቃል የምረቃ ስነ ስርዓቱ መካሄዱም ነው የተነገረው። ተጨማሪ አዘጋጅተናል። በምስራቅ ወለጋ ዞን በኪረም ወረዳና በሰሜን ጎንደር ዞን ደባርቅ ከተማ በወቅታዊ የጸጥታ ዙሪያ ጉዳይ ውይይት ተካሂዷል። አሁን ላይ የተገኘውን ሰላም ይበልጥ ለማስቀጠል የህብረተሰቡ ንቁ ተሳትፎ አስፈላጊ በመሆኑ በሰላም ዙሪያ ሁሉም ዜጋ ሚና ሊኖረው ይገባል የሚል መልእክት የተላለፈ ሲሆን ክልሉ ሰላም ሆኖ እንዲቀጥል የሰሜን ምዕራብ እዝ በፋኖ ላይ አስፈላጊውን እርምጃ በመውሰድ ሰላምን የማረጋገጥ ስራ መስራት ተችሏል ተብሏል። ዝርዝሩን አዘጋጅተናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከብፁዕ ወቅዱስ ፖፕ ሊዮ 14ኛ ጋር ተገናኝተው መወያየታቸውን ገለጹ። በተጨማሪም ከዊቢወልድ ግሩፕ ዋና ስራ አስፈጻሚ ፔትሮ ሳሊኒ ጋር በሮም ከተማ መወያየታቸውንና በውይይቱም በመሰራት ላይ ባሉት ፕሮጀክቶች አፈጻጸም በፍጥነት በታገዘ ውጤታማነት ላይ ፈጠራንና ዘላቂነትን የስራዎቻችን ማዕከል አድርገን መያዝ እንደሚገባን ተነጋግረናል ብለዋል። ዝርዝሩን አጠናቅረናል። ወደ ኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሪፖርተር ፓርላማ ገብቶ እንዳይዘግብ መከልከሉን በማህበራዊ ትስስር ገጹ ላይ ገለጸ። ላለፉት 30 ዓመታት በህዝብ ተወካዮች ምክር ቤት ፓርላማ ተገኝቶ ዘገባዎችን ሲሰራ የቆየው ሪፖርተር ግልጽ ባልሆነና ባልታወቀ ምክንያት በፓርላማ ተገኝቶ ዘገባ እንዳይሰራ መከልከሉን ገልጿል። የኢፌዴሪ ህገ መንግስት መጽደቁንና የመጀመሪያው ሀገራዊ ምርጫ መካሄዱን ተከትሎ ከ1988 ዓ.ም ጀምሮ የሪፖርተር ዘጋቢዎች በፓርላማ እየተገኙ ላለፉት 30 ዓመታት ዘገባዎችን ሲሰሩ የቆዩ ቢሆንም ከሚያዝያ 6 ቀን 2017 ዓ.ም ጀምሮ ግን ምንም አይነት ምክንያት ሳይኖር ወይም ፓርላማው በይፋ ሳይገለጽ ከበር ላይ በጥበቃ ሰራተኞች ሪፖርተር እንዳይገባ ተብሏል በማለት እንዳይገቡ መከልከላቸውን ገልጿል። ከዚህ ጋር በተያያዘ የአብን ከፍተኛ አመራር የነበሩትና የምክር ቤት አባሉ ዶክተር ደሳለኝ ጫኔ ከሰሞኑን የህዝብ ተወካዮች ምክር ቤት እንደ ሪፖርተር አይነት ሚዲያዎችን ከመከልከሉም በላይ በቀጥታ በምክር ቤቱ የፌስቡክ እና የዩቲዩብ ገጾች ላይ እየተላለፉ የነበሩ የምክር ቤቱን ጉባኤዎች፣ የአስረጃዎችና ህዝብ አስተያየት ማዳመጫ መድረኮችንና ስብሰባዎቻችንን የቀጥታ ስርጭት እንዲቆሙ ተደርጓል ብሏል። የምክር ቤቱን ስብሰባዎች የቀጥታ ስርጭት ማቆምና የገለልተኛ ሚዲያ ተደራሽነትን መገደብ በየቀኑ እየጠበበ የሄደውን የፖለቲካ ምህዳር ሙሉ በሙሉ እንደ መዝጋት የሚወሰድ የኋልዮሽ እርምጃ ነው ሲልም ገልጾታል። ዶክተር ደሳለኝ ጫኔ በማህበራዊ ትስስር ገጹ ላይ ባስተላለፈው በዚህ ጽሑፍ ፓርላማ የህዝብ ቤት ነው ያለ ሲሆን በሩም ለህዝብ ክትትልና ቁጥጥር ክፍት ሆኖ መቀጠል አለበት። በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6 ህዝባር 2008 ላይ በግልጽ እንደተደነገገው ማንኛውም መታወቂያ የያዘ ዜጋ ተማሪ፣ መምህር፣ ተመራማሪ መታወቂያውን አሳይቶ ተፈትሾ በመግባት የምክር ቤቱን ጉባኤዎች የአስረጂዎችንና የህዝብ አስተያየት መድረኮችን መከታተል እንዲችል ይፈቅዳል ብሏል። አክሎም በምክር ቤቱ ውስጥ የሚካሄዱ ጉባኤዎች፣ በረቂቅ አዋጆች ላይ የሚደረጉ የአስረጂዎችና የህዝብ አስተያየት መድረኮች ሂደቶችም የህዝባችንን የአስተሳሰብና የድምጽ ልዩነት የሚያንጸባርቅ መሆን አለበት ብሏል። የኢትዮጵያ ህዝብ እንደራሴዎቹ በጉባኤዎች ምን እየመከሩ እንደሆነ የማወቅ መብቱንም መገደብ አንችልም ያለው ዶክተር ደሳለኝ ምክር ቤቱ በአንድ ፓርቲ ፍላጎት ብቻ ወደሚመራበት ደረጃ መውረድ የለበትም፣ እውነት በነጻነት የሚነገርበት፣ ልዩነቶች የሚከበሩበት፣ ህዝብ ያለ አድሎና ሳንሱር የሚደረጉ ውይይቶችን የሚከታተልበት መድረክ መሆን አለበት ሲል ገልጿል። እንደ ሪፖርተር አይነት የግል ሚዲያዎችን በመከልከል ገለልተኛ ድምጾችን በማፈን ለገዢው ፓርቲ አፋሽ አጎንባሽ የሆኑ የመንግስት ሚዲያዎች በብቸኝነት የምክር ቤቱን የውሎ ዘገባዎችን እንዲዘግቡ ማድረግ የህዝቡን ስለ መንግስት አሰራሮች መረጃ
እንዳያገኝ የሚያደርግ የተጠያቂነት መርህንና የህገ መንግስቱን መንፈስ የሚጻረር ነው ሲልም ገልጿል። አክሎም ዶክተር ደሳለኝ ጫኔ የህዝብ እንደራሴዎች እንደተመረጠ ተወካይነታችን እውነትን እንደማንፈራ ለህዝብ ተጠያቂዎች መሆናችንን ታላቅ ኃላፊነትና አደራ ለሰጠን ህዝብ አገልጋይ መሆናችንንም ማሳየት አለብን ብሏል። ግልጽነትም ስጋት ሳይሆን የየትኛውም የዲሞክራሲ ስርዓት መሰረት መሆኑን የምክር ቤቱ አመራሮች ማረጋገጥ ይጠበቅባቸዋል ያለ ሲሆን የፓርላማ ስብሰባዎቻችንን የቀጥታ ስርጭቶችን በአስቸኳይ ወደ ነበረበት እንዲመልስና ሁሉም እውቅና ያላቸው ሚዲያዎች ስለ ምክር ቤቱ ውሎች በነጻነት ዘገባ እንዲሰሩ እንዲፈቀድ እንደ አንድ የምክር ቤቱ አባል ጥሪን አቀርባለሁ ሲል በማህበራዊ ትስስር ገጹ ላይ ባስተላለፈው ጽሑፍ አመላክቷል። በወተትና መሰል ምርቶች ላይ የአስክሬን ማድረቂያ የሚጠቀሙ ነጋዴዎች እንዳሉ ተሰምቷል። የወተትና መሰል ምርቶችን የቆይታ ጊዜና መጠናቸውን ለመጨመር ሲባል የአስክሬን ማድረቂያ ጭምር የሚጠቀሙ ነጋዴዎች እንዳሉ ተነገረ። እነዚህ ምግብ ውስጥ የሚጨመሩ ባዕድ ነገሮች ከፍተኛ የሆነ የጤና ችግር በሰዎች ላይ የሚያስከትሉ እንደሆኑ የኢትዮጵያ ምግብና መድኃኒት ባለስልጣን ተናግሯል። በባለስልጣኑ የምግብ ኢንስፔክሽንና ሕግ ማስፈጸም ስራ አስፈጻሚ ሙላት ተስፋይም በየጊዜው ክትትል በማድረግ ባዕድ ነገሮች የተቀላቀለባቸው ምርቶችን ለገበያ በሚያቀርቡት ላይ ሕጋዊ እርምጃ እየወሰድን ነው ሲሉ ተናግረዋል። አሁን ላይ በገበያው ባዕድ ነገሮች የተቀላቀለባቸው ምርቶች መገኘታቸው ቢቀጥልም ከነበረበት መጠን ግን የመቀነስ አዝማሚያ እያሳየ እንደሆነ ስራ አስፈጻሚው ጠቁመዋል። በተጨማሪም ድርጊቱን ፈጽመው በሚገኙ ነጋዴዎች ላይ የሚወሰዱ እርምጃዎችንና የቅጣት መጠንን ከፍ ማድረግ እንደሚያስፈልግም አስገንዝበዋል። ምግብ ነክና የመድኃኒት ምርቶች ላይ ከ2012 እስከ 2016 ዓ.ም ባሉ ጊዜያት 14171 የምርመራና ፍተሻ ስራዎችን መስራቱን የባለስልጣኑ ሪፖርት የሚያሳይ ሲሆን በዚህም በአጠቃላይ 3155 ላይ አስተዳደራዊ እርምጃዎች እንደተወሰደ ባቸው ተጠቁሟል። በምስራቅ ወለጋ ዞን ኪረሙ ወረዳና በሰሜን ጎንደር ዞን ደባርቅ ከተማ ውይይት ተካሄደ። በምስራቅ ወለጋ ዞን በኪረሙ ወረዳ ከህብረተሰቡ ከተውጣጡ ነዋሪዎችና ከሀገር ሽማግሌዎች ጋር በወቅታዊ የጸጥታ ዙሪያ ውይይት ተካሂዷል። በኦሮሚያ ብሔራዊ ክልላዊ መንግስት በምክትል ርዕሰ መስተዳደር ማዕረግ የከተማ ክላስተር አስተባባሪ አቶ መስፍን መላኩ አሁን ላይ የተገኘውን ሰላም ይበልጥ ለማስቀጠል የህብረተሰቡ ንቁ ተሳትፎ አስፈላጊ በመሆኑ በሰላም ዙሪያ ሁሉም ዜጋ ሚና ሊኖረው ይገባል ብለዋል። የምስራቅ ወለጋ ዞን ዋና አስተዳዳሪ አቶ አጋሪ ነገራ መከላከያ ሰራዊቱ በኦነግና በፋኖ ኃይል ላይ እየወሰደ ባለው እርምጃ በዞኑ ሰላም መስፈኑን አስታውሰው የአካባቢው የጸጥታ ኃይልም ከመከላከያ ሰራዊቱ ጋር ጥምረት ፈጥሮ በመስራቱ የኦነግ ቡድን እየተበታተነና ተገዶ የሰላም አማራጭን እየተቀበለ መሆኑን ተናግረዋል። የሰሜን ምዕራብ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል መሰለ በለጠ ከዞንና ከወረዳ አመራር ከጸጥታ ኃላፊዎችና ከጥምር ኃይል አመራሮች ጋር ውይይት አካሂደዋል። ሜጀር ጀነራል መሰለ በለጠ በቀጠናውና በዞኑ ያለውን የጠላት ሴል አድኖ መያዝ፣ የመንግስት ሰራተኛ መዋቅሩን መፈተሽና ማስተካከል የህዝብ ውይይት በማድረግ የህዝብን ግንዛቤ ከፍ ማድረግ እንደሚጠበቅ ተናግረዋል። የሰሜን ጎንደር ዞን ሲቪል ሰርቪስ መምሪያ ኃላፊ ተወካይ አቶ ያሬድ አበበ ክልሉ ሰላም ሆኖ እንዲቀጥል የሰሜን ምዕራብ እዝ ፋኖ ላይ አስፈላጊውን እርምጃ በመውሰድ ሰላም የማረጋገጥ ስራ መስራት መቻሉን ገልጸዋል። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ኮር ሁለት አሃዶች ካላኮርማና ዲቢና ወርቄ ባለሽርጡ ለወራት ያሰለጠኗቸውን ፋኖች አስመረቁም። ሰልጥነን እንዋጋለን፣ እየተዋጋን እንሰለጥናለን በሚል መሪ ቃል በርካታ ቁጥር ያላቸውን ምልምሎች ለወራት በማሰልጠን ወታደራዊና ፖለቲካዊ አቅማቸውን ከፍ በማድረግ ግንቦት 17 ቀን 2017 ዓ.ም አስመርቀዋል። የአማራን ህዝብ ቅዱስ የህልውና ትግል ለድል ለማብቃት ሰራዊቱን በትጥቅና በሰው ኃይል ማጠናከር ተጠናክሮ የሚቀጥል ተግባራችን ነው ሲሉ የምስራቅ አማራ ኮር ሁለት ከፍተኛ አመራሮች ገልጸዋል ተብሏል። የኢፌድሪ መከላከያ ሰራዊት ለሁለት ወራት ያሰለጠናቸውን አመራሮች አስመረቀም። የልዩ ዘመቻዎች እዝ ለሁለት ወራት ያሰለጠናቸውን የእዙና የሪፐብሊካን ጥበቃ ኃይል የሻምበልና የሻለቃ አመራሮችን ያስመረቀ ሲሆን በምረቃ ስነ ስርዓቱም የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ በክብር እንግድነት ተገኝተው ለአመራሮቹ መልእክትና የስራ መመሪያ አስተላልፈዋል። አመራሮቹ ከአሁን በፊትም ሲመሩ የመጡና ግዳጃቸውን በብቃት መፈጸም የቻሉ መሆናቸውን ጠቅሰው አሁን ደግሞ በስልጠና ያገኙትን አቅምና እውቀት ደምረው ውጤታማ ስራ ለመስራት የሚያስችል አቅም መፍጠራቸውን ጠቅሰዋል። የነበሩትን ጠንካራ ጎኖች በማቀብና ክፍተቶችን በመሙላት እንዲሁም ግዳጅን በአጭር ጊዜ መፈጸም የሚያስችል ቁመና በመገንባት በተገቢው መንገድ መስራት ይጠበቅባቸዋል ሲሉ መልእክት አስተላልፈዋል። የልዩ ዘመቻዎች እዝ አመራሮችና የሪፐብሊካን አመራሮች በጋራ መሰልጠን አንዱ ለአንዱ ጋሻና ደጀን በመሆን ግዳጅን ለመፈጸም እንደሚያስችል የጠቀሱት ሌተናል ጀነራል ሹማ አብደታ ቀይ ቦኔት ሁኔታ ቀያሪና ዲሲፕሊን መሆኑንም ገልጸዋል። የሰልጣኞችን የቆይታ ጊዜ በማስመልከት ለክብር እንግዳው የስልጠና ሪፖርት ያቀረቡት የአመራር ትምህርት ቤት አዛዡ
ሌተናል ኮሎኔል ሰማኸኝ ኃይሉም የተሰጠው ትምህርት የአመራር ትምህርት መሆኑን በመጥቀስ ስልጠናውም የነበረውን ክፍተት እንዲሞላና የመሪነት ሚናውን ለማሳደግ በሚያስችል መልኩ እንደነበር ጠቅሰዋል። ተመራቂ አመራሮችም የወሰዱ ስልጠና ጊዜውን ያገናዘበና ጥሩ አቅምና ግንዛቤ የጨበጡበት እንዲሁም በቀጣይ ግዳጅን በአጭር ጊዜ በላቀ ውጤት መፈጸም የሚያስችል የንድፈ ሐሳብና የተግባር ትምህርት እንደነበረ በስልጠና ላይ የቆዩት ሻለቃ ሀብቱ ገብረ ኪዳንና ሻለቃ ሽባባው ፈጫሳ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከብፁዕ ወቅዱስ ፖፕ ሊዮ 14ኛ ጋር ተገናኝተው መወያየታቸውን ገለጹ። ዛሬ ማለዳ ወደ ጣሊያን ሮም ከተማ ያቀኑት ጠቅላይ ሚኒስትር ዶክተር አብይ አህመድ ከአዲሱ የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ወቅዱስ ፖፕ ሊዮ 14ኛ ጋር በቫቲካን ተገናኝተው መወያየታቸውን ገልጸዋል። በፈረንሳይ ፓሪስ የተጀመረው የጠቅላይ ሚኒስትር ዶክተር አብይ አህመድና የልዑካቸው የሥራ ጉብኝት በሌሎችም የአውሮፓ ሀገራት ቀጥሎ በዛሬው ዕለትም ከልዑክ ቡድናቸው ጋር ጣሊያን ሮም ገብተዋል። በጣሊያን ጉብኝታቸው ከአዲሱ የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ጋር መወያየታቸውን የገለጹት ጠቅላይ ሚኒስትሩም ውይይቱ በሁለትዮሽና በባለብዙ ወገን ጉዳዮች ላይ ያተኮረ መሆኑን ተናግረዋል። በተጨማሪም ለዓለም ሰላም ያለንን የጋራ አቋምም ተወያይተናል። የትምህርት ተደራሽነትን የማስፋት አስፈላጊነትን በተመለከተም የጋራ ስምምነት ይዘናል ሲሉም በማህበራዊ ትስስር ገጻቸው ላይ ባጋሩት መረጃ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተጨማሪም ከዊቢልድ ግሩፕ ዋና ስራ አስፈጻሚ ፔትሮ ሳሊኒ ጋር በሮም ከተማ መወያየታቸውን ገልጸዋል። አክለውም በጥቂት ወራት ውስጥ በሚጠናቀቀው የኢትዮጵያና የአፍሪካ ኩራት በሆነው ታላቁ የኢትዮጵያ ህዳሴ ግድብ እንዲሁም በኮይሻ ግድብ ፈጣን አፈጻጸም እንደታየው ሀገራዊ ግቦቻችንን በማሳካት ረገድ ከዊቢልድ ግሩፕ ጋር ያለን ትብብር ወሳኝ ነው ሲሉ ገልጸዋል። በዛሬው ውይይትም በመሰራት ላይ ባሉ ፕሮጀክቶች አፈጻጸም በፍጥነት በታገዘ ውጤታማነት ላይ ፈጠራንና ዘላቂነትን የስራዎቻችን ማዕከል አድርገን መያዝ እንደሚገባን ተነጋግረናል ብለዋል። በተያያዘ መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዊቢልድ ግሩፕ ዋና ስራ አስፈጻሚ ፔትሮ ሳሊኒ ጋር በሮም ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከዊቢልድ ግሩፕ ዋና ስራ አስፈጻሚ ፔትሮ ሳሊኒ ጋር በሮም ተገናኝተን እየተሳተፉባቸው ባሉ ታላላቅ ሀገራዊ ፕሮጀክቶች አፈጻጸም ላይ ተወያይተናል ብለዋል። አያይዘውም በጥቂት ወራት ውስጥ በሚጠናቀቀው የኢትዮጵያና የአፍሪካ ኩራት በሆነው ታላቁ የኢትዮጵያ ህዳሴ ግድብ እንዲሁም በኮይሻ ግድብ ፈጣን አፈጻጸም እንደታየው ሀገራዊ ግቦቻችንን በማሳካት ረገድ ከዊቢልድ ግሩፕ ጋር ያለን ትብብር ወሳኝ ነው ሲሉ ገልጸዋል። ጠቅላይ ሚኒስትሩ በዛሬው ውይይታችን በመሰራት ላይ ባሉት ፕሮጀክቶች አፈጻጸም በፍጥነት በታገዘ ውጤታማነት ላይ ፈጠራንና ዘላቂነትን የስራዎቻችን ማዕከል አድርገን መያዝ እንደሚገባ ተነጋግረናል ነው ያሉት። ውይይታችን የኢኮኖሚ እድገትን በመምራትና የረጅም ጊዜ ልማትን በመደገፍ ሀገር የሚያሻግሩ ፕሮጀክቶችን በመከወን ረገድ ያለንን የጋራ ቁርጠኝነት ያንጸባረቀ ነበር ሲሉም አክለዋል። ኦሮሞማ ኤርትራና ኢትዮጵያን ጨምሮ ለአፍሪካ ቀንድ አሳሳቢ እንደሆነ አድርጎ ማቅረብ ለኦሮሞ ህዝብና ለኦሮሞ ማንነት ያላቸው አመለካከት የተዛባ ከመሆን ባሻገር ተጠያቂ የሚያደርግ የታሪክ ስህተት መሆኑን የኦሮሞ ነጻነት ግንባር ገለጸ። ግንባሩ የኤርትራ ፕሬዚዳንት ኢሳያስ አፈወርቂን ንግግር አስመልክቶ መግለጫ አውጥቷል። የኤርትራ መሪዎችን ጨምሮ ከአሮጌ ስርዓት አቀንቃኞች ኦሮሞማ በሚል በኦሮሞ ህዝብ ላይ እየተደረገ ያለው ዘመቻ በኤርትራ ፕሬዚዳንት ጭምር መደረጉ እንዳሳሰበው ኦነግ ገልጾ በዚህ ምክንያት በኦሮሞና ኦሮሚያ ላይ ለሚደርሰው ችግር ተጠያቂ የኤርትራ መንግስት ይሆናል ብሏል። ከአክቲቪስት እስከ ሀገር መሪ ኦሮሞማ በሚል በኦሮሞ ህዝብ ላይ የሚደረግ ዘመቻ ለአፍሪካ ቀንድ አካባቢም አደጋ መሆኑን አስረድቷል። የኢትዮጵያ ባህር ኃይል ወደ ቀድሞ አደረጃጀቱ ሊመለስ እንደሚገባ ተገለጸ። በርካታ የአፍሪካ ሀገራት ከቅኝ ግዛት ነጻ ባልወጡበት ወቅት ኢትዮጵያ ነጻ ሀገር በመሆን የባህር ኃይል መስረታ በቀይ ባህር ላይ ተጽዕኖ ፈጣሪ እንደነበረች የሚታወቅ ነው። ይሁን እንጂ ባህር ኃይሉ በፖለቲካ ሴራ ምክንያት ከፈረሰ 35 ዓመታት ቢያስቆጥርም ዳግም እንደ አዲስ ከተቋቋመ 3 ዓመት እንደሆነው የኢትዮጵያ ባህር ኃይል አባላትና ማህበረሰብ ህብረት ዋና ጸሐፊ ፒቲ ኦፊሰር ወንደሰን አሰፋ አስታውቀዋል። አሁን ላይ የባህር ኃይሉ እንደ አዲስ ሲቋቋም በርካቶች ባህር በሌለበት የባህር ኃይል ማቋቋም ምን ይጠቅማል እንደሚሉ ገልጸው ኢትዮጵያ እየጠየቀች ያለው የባህር በር ጥያቄ ምላሽ ሲያገኝ በአፋጣኝ የባህር ላይ ኃይሉን ማደራጀት ስለማይቻል ከወዲሁ መስራቱ ተገቢ እንደሆነ ተናግረዋል። ኢትዮጵያ በአፍሪካ ከግብጽ ቀጥሎ ጠንካራ ባህር ኃይል የነበራት ቢሆንም ወደብ አልባ ስትሆን ባህር ኃይሉ በአንድ ጀንበር እንዲፈራረስ መደረጉ ታሪካዊ ኪሳራ እንደፈጠረ ገልጸዋል። ይሁን እንጂ አሁን ላይ በአዲስ መልክ ከተቋቋመ ወዲህ ከዓመት በፊት የመጀመሪያ ዙር ሰልጣኞችን ማስመረቁን አስታውሰዋል። ባህር ኃይሉ ወደ ቀድሞ ቁመና ቢመለስ ኢትዮጵያ በቀይ ባህር ቀጠና የጸጥታ ችግሮችን በመፍታት ኢኮኖሚያዊና ማህበራዊ ትስስር በመፍጠር አዎንታዊ ሚና እንደምትጫወት ተናግረዋል። በመሆኑም የባህር በር ጥያቄው በዲፕሎማሲያዊ መንገድ አዎንታዊ ምላሽ እንዲያገኝ ጠንካራ ስራ መስራት ይገባል ብለዋል። ኢትዮጵያ በታሪክ የባህር ኃይልና ወደብ እንዳላት ምን ያህል ትውልዱ ያውቃል የሚለውን ለማረጋገጥ በአንድ ወቅት በተደረገ የዳሰሳ ጥናት 88 በመቶ የሚሆነው ወጣት እንደማያውቅ፣ 12 በመቶ የሚሆነው ደግሞ ምጽዋና አሰብ ብቻ እንደነበረ ምላሽ መስጠታቸውን ፒቲ ኦፊሰር ወንደሰን አስታውቀዋል። እንደ ሀገር ጠያቂ ትውልድ ለመፍጠር ወጣቱ ስለ ሀገሩ ታሪክ በሚገባ እንዲያውቅ መስራት ተገቢ ነው ብለዋል።
3522 ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው ተመለሱ ተባለ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3522 ኢትዮጵያውያን በዚህ ሳምንት ወደ ሀገራቸው ተመልሰዋል። በሳምንት ውስጥ በተደረገ 9 ዙር በረራ የተመለሱት 3218 ወንዶችና 291 ሴቶች እንዲሁም 13 ጨቅላ ህጻናት ሲሆኑ ከተመላሾች መካከል 308 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ 50,000 ዜጎችን ለመመለስ ታቅዶ ከመጋቢት 3 2017 ዓ.ም ጀምሮ በይፋ መጀመሩ ይታወቃል። በዚህም እስካሁን 35876 ኢትዮጵያውያንን ወደ ሀገር ውስጥ መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በመቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራም በትኩረት እየሰራ ይገኛል። ኢትዮጵያ የተቀቀለ ስጋ ለቻይና ልትልክ ነው ተባለ። ኢትዮጵያ የተቀቀለ ስጋ ለቻይና ልትልክ መሆኑን የኢትዮጵያ ግብርና ባለስልጣን አስታወቀ። የኢፌዴሪ የሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በኢትዮጵያ የግብርና ባለስልጣን የእንስሳት ቄራዎች አደረጃጀትና የስጋ ምርት አገልግሎት አሰጣጥ ውጤታማነትን በተመለከተ የተከናወነ ክዋኔ ኦዲት ሪፖርትን መነሻ በማድረግ ውይይት አካሂዷል። በውይይቱ ወቅት የግብርና ባለስልጣን ዋና ዳይሬክተር አምባሳደር ድሪባ ኩማ እንደገለጹት ኢትዮጵያ ሞንጎሊያን ጨምሮ ከተለያዩ ሀገራት ተሞክሮ በመውሰድ የተቀቀለ ስጋ ለቻይና ለማቅረብ እየሰራች ነው። ኢትዮጵያ የቻይናን ትልቅ የስጋ ምርት ገበያ ለመጠቀም ዝግጅቷን ማጠናቀቋን አመላክተዋል። ኢትዮጵያ የስጋ ምርትን ቻይና መላክ ከጀመረች ከቻይና የገበያ መስፈርት ጋር ተመሳሳይ ለሆኑት የአውሮፓና ኤዥያ ገበያ ማቅረብ እንደምትችልም ገልጸዋል። በቻይና ሀገር የምርት ጥራትና ደህንነትን በሚቆጣጠረው ተቋም የሚሰሩ ባለሙያዎች ወደ ኢትዮጵያ መጥተው የኢትዮጵያን የስጋ አመራረት መመልከታቸውን አስታውቀዋል። የቻይናው ተቋም ለኢትዮጵያ የላከው ከ1000 በላይ ገጽ ያለው ዶክመንት በኢትዮጵያ ባለሙያዎች ተሞልቶ መላኩን ገልጸው በቅርቡ ምላሽ ይልካሉ ተብሎ ይጠበቃል ነው ያሉት። ኢትዮጵያ የተቀቀለ ስጋን ወደ ቻይና ስትልክ በብዙ ሚሊዮን የሚቆጠር ዶላር ማግኘት እንደምትችል ተናግረዋል። ቻይኖች የሚፈልጉት ከበሽታ ነፃ የሆነ የእንስሳት አረባብ መሆኑን ገልጸው በኢትዮጵያ ከበሽታ ነፃ የሆኑ እንስሳትን ለማርባት እየተሰራ ነው ብለዋል። በሌላ በኩል የቻይናን ገበያ በስፋት ለመጠቀም ብዙ ቄራዎችን መገንባት እንደሚገባም ተናግረዋል።